ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ በጎንደር ከተማ የተጀመሩ የሰላምና የልማት ስራዎችን ማስፋት እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ገለጹ። የጎንደር ከተማ አስተዳደር የ2018 በጀት ዓመት የመጀመሪያ ሩብ ዓመት የፓርቲና የመንግስት ተግባራት አፈጻጸም ግምገማና የቀጣይ አቅጣጫዎች ላይ በጎንደር ከተማ ውይይት አካሂዷል። አዲስ አለማየሁ የጎንደር ከተማ አስተዳደር የ2018 በጀት ዓመት የመጀመሪያ ሩብ ዓመት የፓርቲና የመንግስት ተግባራት አፈጻጸም ግምገማና የቀጣይ አቅጣጫዎች ላይ ውይይት አካሂዷል። በውይይቱ አሁናዊ የሰላም ሁኔታ የተረጋጋ እንዲሆን የብሎክ አደረጃጀቶችን ማጠናከር መቻሉ፣ በከተማ የተጀመረ የኮሪደር ልማት ተጠናክሮ እንዲቀጥል መደረጉና በየክፍለ ከተሞች የሰነድ አያያዝ በተሻለ ሁኔታ መጠናከሩ በጥንካሬ የተነሱ ሲሆን የእቅዶች በተዋረድ ካለው እቅድ ጋር ተናባቢና የስራ ዕድል ፈጠራው በሚጠበቀው ልክ አለመሆን ደግሞ በውስንነት የተነሱ ጉዳዮች ናቸው። በውይይቱ የተገኙት የስራ ኃላፊዎች ባለፉት ወራት በተቋማቸው የተሰሩ ተግባራትን አንስተዋል። እንደ ከተማችን የተጀመረው ለቀጣይ ገቢን በተገቢው መንገድ በትክክለኛው መንገድ እንዲሰበሰብ ከማድረግና እንዲያድግ ከማድረግ አኳያ ዲጂታላይዜሽን ስርዓትን በተገቢው ማጠናከር መቻል አለብን በሚል ከተማችን ውስጥ ላይ እየሰሩ የነበሩ ነገር ግን ወደ ግብር መረቡ ቋት ያልገቡ አሁን ላይ በዲጂታል በመጀመራችን የገቡ ከ3000 በላይ ግብር ከፋዮች ናቸው። የመምሪያችን የመሬት ዝግጅት በእቅዳችን ለጨረታ 15 ሄክታር በምደባ ለምናስተላልፋቸው ደግሞ 360 ሄክታር እናዘጋጀ ብለን አቅደን የምደባው ለ360 ሄክታር ተዘጋጅቷል። ምናልባት ተለይቶ የካሳ ክፍያ ሌሎች ነገሮች ነው የሚቀሩት። ሬዲዮ ነው ተለይቶ ስኬጅ ሆኖ ተዘጋጅቷል። ሀገራችን ላይ ጠፍቶ ያለው እደ ጥበብ በሱ ላይ ትልቅ ስራዎችን እየሰራን ነው። ይሄን ስንል በተለይ ከቁጠባ ስራዎቻችን ላይ ብር ብሰጡት ትርጉም የለውም፣ አስተሳሰብ ነው ትልቁ ነገር። 20 በ80 ቁጠባን ተግባር አድርገው በዚህ ሩብ ዓመት እንኳን 13 ሚሊዮን ቁጠባ አላቸው በአካውንት በአመቱ 23 ሚሊዮን። ይሄ የተጨማሪ ገቢ ማስገኛ ነው። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው የጸጥታ ኃይሉን በማጠናከር ዘላቂ ሰላም የማስፈን ስራ በትኩረት እየተሰራ ነው ብለዋል። በቀጣይ ወራት የኢንቨስትመንት የቱሪዝም ዘርፉንና የስራ ዕድል ፈጠራን ማሳደግ ላይ ትኩረት ተደርጎ እንደሚሰራም አንስተዋል። ትምህርትና ጤና ላይ ፎከስ ዱናችሁ ክፍለ ከተሞች ላይ እንዲሰሩ። ስለዚህ አንድ ክፍለ ከተማ አንድ ፕሮጀክት በዛ ደረጃ መስራት አለብን። የመልካም አስተዳደር ጥያቄዎች መፈታት አለባቸው። ቱሪዝም የጀርባ አጥንታችን የከተማችን። በቀጣይም ጥምቀት አለ። ልዩ አዳዲስ ሀሳቦች አለ። ዘንድሮ ልዩ ነው የሚሆነው ጎንደር። የሰላሙ ባለቤት ህዝቡ እንዲሆን እየተሰራ ያለው ተግባር ተጨባጭ ለውጥ እያመጣ ነው ያሉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪውን መንግስቱ በከተማው ዘላቂ ሰላም እንዲመጣ የመሪዎችና የህብረተሰቡ ቅንጅት የሚበረታታ ነው ብለዋል። የአመራር አቅማችን ከህዝብ አቅም ጋር ደምረን ርብርብ ማድረግ አለብን የሚል ቁርጠኝነት ይዞ እየሰራ ነው። ይሄ ተጠናክሮ መቀጠል አለበት። በእርግጠኝነት ለሌሎችም አካባቢዎች ሞዴልና አርአያ የሚሆኑ የስራ እንቅስቃሴዎችን እያየን ስለሆነ ከህግ ማስከበር ስራችን አኳያ ጎንደር ከተማ በቅርቡ ብቻም ሳይሆን ገና ቀደም ሲል በችግር ውስጥም ጭምር እያለን ራሱን ለመቻል ጥረት ያደረገ ከተማ ነው። በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ተጀምሮ ያልተጠናቀቁ ግንባታዎች በተያዘላቸው ጊዜ እንዲጠናቀቁ ክትትል ማድረግ ያስፈልጋል ብለዋል። የተያዘውን ተግባር አጠናክሮ ማስቀጠል፣ የተጀመሩ የጸጥታ፣ የልማት፣ የመልካም አስተዳደር ስራዎችን ማስፋትና መደገፍ በቀጣይ ሊሰሩ የሚገባቸው ተግባራት መሆን እንደሚገባቸው አስገንዝበዋል። እምቅ አቅምንና ጸጋን የመጠቀም ችግር የተፈታበት ሩብ ዓመት እና በእንደዚህ አይነት ሀዲድ ውስጥ መሆናችሁን ተረድቻለሁ። የያዝነውን ማጥበቅ ያስፈልጋል። የያዝነውን የምናጥብቀው ለምንድን ነው? አንደኛ መዘናጋት እንዳይፈጠር ነው፣ ቅድም እንደተባለ። ሁለተኛ መስነፍ ወይም ስንፍና እንዳይመጣ፣ መላመድ እንዳይመጣ ነው። የያዘውን በደንብ ማጥበቅ ያለብን አንዱ ማድረግ አለብኝ ብሎ አመራሩ ማወቅና መተማመን መቻል አለበት። በሩብ ዓመቱ የተሻለ አፈጻጸም ላስመዘገቡ ተቋማት የእውቅናና የምስክር ወረቀት ተበርክቶላቸዋል።
በ2009 ዓ.ም በክልሉ ስራና ስልጠና ቢሮ ድጋፍ የተደረጉ 18 ማሽኖች አገልግሎት ባለመስጠታቸው የሚጠበቅበትን እየሰራ እንዳልሆነ በማዕከላዊ ጎንደር ዞን የአምባ ጊዮርጊስ ቴክኒክና ሙያ ማሰልጠኛ ኮሌጅ ገለጸ። የአምባ ጊዮርጊስ ከተማ አስተዳደር ማሽኖቹ እንዲሰሩ ኮሌጁን በበጀት እንደሚደግፍ ገልጿል። የአማራ ክልል ስራና ስልጠና ቢሮ ችግሩን በመለየት ለመፍትሄው እሰራለሁ ብሏል። አገኘው አበው በዝርዝር ይመለከተዋል። በክልሉ ስራና ስልጠና ቢሮ በ2009 ዓመተ ምህረት ለአምባ ጊዮርጊስ ቴክኒክና ሙያ ማሰልጠኛ ኮሌጅ የተለያዩ አገልግሎት የሚሰጡ 18 መሳሪያዎች ወይም ማሽኖች ድጋፍ መደረጉን ከኮሌጁ የተገኘው መረጃ ያሳያል። ይሁን እንጂ መሳሪያዎቹ በወቅቱ ተተክለው መስራታቸው ባለመረጋገጡ ከመጡበት ጊዜ ጀምሮ እስካሁን ምንም አይነት አገልግሎት እየሰጡ አይደለም። የቀድሞው የኮሌጁ ምክትል ዲንና አሁን ደግሞ የኮሌጁ መምህር ሳሙኤል አጥናፍ አብዛኞቹ ማሽኖች መጡ፣ ተተከሉ። ከዛ ውጭ ተንቀሳቅሰው አያውቁም። አብዛኛው ችግራቸው የስፔር ችግር ነው። መለዋወጫ የላቸውም። ሲመጡም ስፔር ጎሏቸው ነው የመጡት። መጠን ኢንስታሌሽን ሰርተን ማሽኖቹን ቼክ ስናደርግ ግን አብዛኛው ስፔራቸው ጎሏል። እነዚህ 18 መሳሪያዎች ባለመስራታቸው ምክንያት ኮሌጁ በራሱ አቅም ገበያ መንጭቶ መተዳደር እንዳይችልና ኢንተርፕራይዞችን በመፍጠር ማህበረሰቡን እንዳይጠቅም አድርጎታል። የምታያቸው እነዚህ የጊር መስሪያዎች ናቸው። የኛው ሊዝ ማሽን ነው። ይህ ሊዝ ማሽን ቅርጽ ማውጫ፣ ይሄኛው የአልሙኒየም መስሪያ ማሽን ነው እና አብዛኞቹ ለዚህ አካባቢ ወጣት ስራ እድል የሚፈጥሩ ተቋሙም ከሱ ገቢ አግኝቶ ራሱን የሚያስተዳድርበት አይነት ማሽኖች ናቸው። እንደ እድል ሆኖ የኛ ኮሌጅ በማሽን ችግር የለበትም፣ ግን ፋንክሽናል አይደሉም። ኮሌጁ ለአምባ ጊዮርጊስ ከተማ አስተዳደር ለወገራና ኪንፋዝ በገላ ወረዳዎች አገልግሎት እንዲሰጥ የተቋቋመ ቢሆንም ለተቋሙ የሚያስፈልጉ ግብዓቶች አለመሟላት ከኢንፎርሜሽን ቴክኖሎጂ ትምህርት ክፍል በስተቀር ተማሪዎችን ተቀብሎ እያስተናገደ አይደለም። የኮሌጁ የምህንድስና አሰልጣኝ መምህር በላይነው ምስጋናው ምንም ስፔር ፓርት ባለመኖሩ ሰልጣኝ ተማሪዎች የት ነው የሚሄዱት? ጎንደር ወደ ደባርቅ ተማሪዎችን አጣና ብዙ ነገር ማምረት እየቻልን ለምሳሌ ኢንተርፕራይዞች አሁን ጎንደር ሄደው የዳቦ ማሽን ፑሊ የሚገዙት ዩኒቨርሳል ሚኒንግ ማሽን መስራት ቢችል እኛ ማምረት የምንችልበት ብዙ ነገሮችን ማስቀረት እየቻልን እኛ ቁጭ ብለናል። ኮሌጁ በ2014 ዓ.ም ለመሳሪያዎቹ የመለዋወጫ ዋጋን በጥናት መለየቱን የጠቀሱት የአምባ ጊዮርጊስ ቴክኒክና ሙያ ኮሌጅ ዋና ዲን ንግሩ ክብረት በጥናቱ መሰረት ግብዓቱ በወቅቱ ባለመሟላቱ ዋጋው እየጨመረ መምጣቱን ያነሳሉ። 1,250,525 ብር ነበር። አሁን ግን ካለው ገበያ ጋር ወደ 4,700,000 ምናምን ነገር ይፈጃል። የአምባ ጊዮርጊስ ከተማ አስተዳደር የከንቲባው የህዝብ ግንኙነትና የመንግስት ስራዎች አማካሪ ማን ነገረው ቢሰጥ የአምባ ጊዮርጊስ ቴክኒክና ሙያ ማሰልጠኛ ኮሌጅ በታሰበው ልክ እየተጓዘ አለመሆኑን ጠቅሰዋል። ከተማ አስተዳደሩ ተቋሙን ለመደገፍ ዝግጁ እንደሆነ ተናግረዋል። እንደ ከተማ አስተዳደር እነዚህ ማሽኖች ቴክኒክና ሙያ አመራሮችና መምህራኖች ጋር በጋራ ተቀናይተን አቅማችን በፈቀደ መጠን እና መላው ህዝባችንን ቢሆን አስተባብረን በበጀት ደግፈን መጠገን የሚገባቸውን ማሽኖች በእኛ አቅም የሚጠገሙትን ለማስጠገን ጥረት እናደርጋለን። ተቋሙ የገጠሙትን ችግሮች ለመቅረፍ የገንዘብና የክህሎት ድጋፍ ያስፈልገዋል ያሉት አማካሪው የክልሉ ስራና ስልጠና ቢሮም ኃላፊነቱን እንዲወጣ ጠይቀዋል። ክልሉ የስራና ስልጠና ቢሮ ፈላጊውን ድጋፍና እርዳታ ቢያደርጉልን በቀላሉ መስራትና የማር ማስተማር ስራው የሚቀጥል ይሆናል። ለኮሌጆች መሳሪያዎች ሲቀርቡ በተቀመጠው የውል ስምምነት መሰረት የመትከል መስራቱን የማረጋገጥና ለባለሙያዎች ስልጠና መስጠት ከአቅራቢው ይጠበቃል የሚሉት የክልሉ ስራና ስልጠና ቢሮ የግንባታና ግብዓት አቅርቦት ዳይሬክቶሬት ዳይሬክተር ስለሺ ቸርነት የአምባ ጊዮርጊስ ማሰልጠኛ ኮሌጅን ለምን እንዲህ እንደሆነ ድጋሜ ማረጋገጥ ይገባል ብለዋል። ሞዴል ተቆርጧል። በሞዴል 19 ገቢ ሆኗል ማለት ህጋዊ ሆኗል። ክፍያም ተፈጽመዋል ማለት ነው በኢምፕሊኬሽን። ባለሙያዎቹ ደግሞ አሁን ምንድነው ወደ አምባ ጊዮርጊስ ቴክኒክና ሙያ ኮሌጅ ይሄዳሉ። ድጋሚ ሰነዱን ያያሉ። በህጋዊ መንገድ ገብቷል አልገባም፣ ሞዴል 19 ትክክል ነው ትክክል አይደለም፣ ስልጠና ተሰጥቷል አልተሰጠም፣ ማሽኖች ተተክለው በጊዜው ተሞክረዋል አልተሞከሩም። ይሄን ያጣሩና ከኛ ጋር ተያይዞ የርክክብ ችግር ከሆነ አቅራቢ ድርጅት አለ፣ እኛ አቅራቢ ድርጅት ጋር እንጽፋለን። ዳይሬክተሩ ለችግሩ መፍትሄ እንደሚሰጠውም አረጋግጠዋል። ምንም ጥያቄ የለው መፍትሄ ያገኛል። አዲሶች ናቸው ማሽኖች፣ አብዛኞቹ መሰለ ዲጂታሎች ናቸው እና ምንም ጥያቄ በሌለ ወደ ስልጠና ይገባሉ። ማሽኖቹ መስራታቸው አይቀርም፣ ይሰራሉ። ኮሌጁ ተማሪዎች እንዲማሩና ኢንተርፕራይዞችን በመፍጠር ማህበረሰቡን እንዲጠቅም በአጭር ጊዜ መፍትሄን ይሻል።
የህዝብን የዕለት ከዕለት ግንኙነትና የንግዱን ማህበረሰብ እንቅስቃሴ ለማሳደግ የመሰረተ ልማት ግንባታዎች ተጠናክረው እንደሚቀጥሉ የምዕራብ ጎንደር ዞን አስተዳደር አስታወቀ። በመጀመሪያ ሩብ ዓመት የመንግስት ስራ እቅድ አፈጻጸምና የቀጣይ 90 ቀናት እቅድ ውይይት በገንዷ ከተማ ተካሂዷል። ኢሊያስ ጋሻው በዝርዝር ይመለከተዋል። በምዕራብ ጎንደር ዞን የ2018 ዓ.ም የአንደኛው ሩብ ዓመት የመንግስት ስራዎች እቅድ አፈጻጸምና የቀጣይ 90 ቀን እቅድ ውይይት ተካሂዷል። በውይይቱም የጤናው ዘርፍ በአንደኛው ሩብ ዓመት ወረርሽኝ በሽታዎችን ለመከላከል ጤናማ ትውልድ ለማፍራት የክትባት ስርጭት ተደራሽ ማድረግና የእናቶች ክትትል ስራዎች በስፋት መከናወኑ ተገልጿል። በሩብ ዓመቱ በዞኑ የተለያዩ የልማት ስራዎች መሰራቱን የውይይቱ ተሳታፊዎች ገልጸው የመልካም አስተዳደር ስራን በተገቢው መንገድ ለመስራት የጸጥታው ሁኔታ እንቅፋት እንደሆነ አንስተዋል። ኮሌራና ሌሎች በሽታዎችንም አስፈላጊ ምላሽ በመስጠት ረገድ ሰፊው ማህበረሰብ በማንቀሳቀስ መልካም ስራዎችን የሰራንበት ሁኔታ አለ። ከጤና ኬላ እስከ ጤና ጣቢያ ድረስ የእናቶች ኮንፈረንሶችን በማጠናከር አስፈላጊ የሆነ የጤናቶች ክብካቤ በማድረግ የወሊድ ቁጥር እንዲጨምር ሰፊ ስራ ተሰርቷል። ከኑሮ ውድነቱ ጋር ተያይዞ የሚነሳው እንደኛ የመንገዱ መዘጋትም ጭምር ነው የሚባለው። መኪናዎች በነፃነት ከቦታ ቦታ ተንቀሳቅሰው ምርት እንዳያደርሱ ያደርጋሉ። አለመድረሳቸው ደግሞ ምንድነው ለማህበረሰቡ የመልካም አስተዳደር ችግር ፈጠረበት ማለት ነው። ምርት አላገኘም። በተለይ ግብአትን በሚፈለገው ቦታ ለማድረስ የአካባቢያችን የነባራዊ የጸጥታ ችግር ተግዳሮት ነው ቆይቷል። ደረጃ ድርጅቶች በማነጋገር ከመንግስት መዋቅር ጋር በመነጋገር አስፈላጊ የሆኑ ግብአቶችን በሚፈለገው ቦታ ለማድረስ ችለናል። ቢሆንም ግን ውስንነቶች እንዳሉ በሰፊ ያየንበት ሁኔታ አለ። ያሉ ችግሮችና የመልካም አስተዳደሮች በዛም በዚህ መንገድ ለሌላ የሚገፉ አካል አይደለም፣ ሌላ የሚገፉ አይደሉም። ከታች ከፈጻሚ አካሉ እስከ አመራሩ ድረስ የሚፈጽማቸው ነው የሚሆን። ቀጣይ ያልተሰሩ በዚህ ሩብ ዓመት የቀሩ ምንድናቸው የሚለው የቅድ አካል አድርጎ መስራት ከተቻለ የማይፈታ የማህበረሰብ ችግር የለም። በአካባቢው ሰላምን ለማስከበር መንግስት አበክሮ እየሰራ መሆኑን የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ እንዳለው ማሩ ገልጸው በዞኑ ሰፊ የሰብል ልማት ስራዎች እየተሰሩ ነው ብለዋል። አሁንም ድረስ የህብረተሰባችን አጠቃላይ ሰላም በመጠበቅ በተለይ ከመተማ ጎንደር ያለው መንገድ ላይ እንዲከፈትለት ከፍተኛ ጥያቄ እየቀረበ ያለ እኛም እንደ መንግስት በተለይ እንደ ዞን ኢቭን ከክልል ጋርና ከመከላከያ ጋር በመቀናጀት ይህ መንገድ ማስከፈት ላይ ትኩረት አድርገን እየሰራን እንገኛለን። ወቅታዊ የሆኑ የሰብል ልማት ስራዎች በተለይ ሰብል መሰብሰብ ላይ ከፍተኛ ትኩረት ተደርጎ እየተሰራ ነው። የኮምፖስት ዝግጅት፣ ሌሎችም አጠቃላይ ከገቢ ከትምህርት ጋር በተያያዘ ከፍተኛ ስራ እየሰራ እንገኛለን። የተጀመሩ ህንፃዎችን በመስራት ምቹ የስራ አካባቢን ለመፍጠር እየተሰራ መሆኑን የዞኑ ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ ተናግረዋል። አካባቢያችን ምቹ የሆነ የስራ ኢንቫይሮንመንት መፍጠር ነው በዚህ ዓመት ይዘነው የተነሳ ነው ሞቶ ማለት ነው። የቆመ የቢሮ ግንባታ አለን እንደ ዞን ማለት ነው። እሱን የማስጨረስ ስራ ከክልሉ ጋር ኮሚኒኬት እያደረግን በቅርብም የክልል አስተዳደር ጽህፈት ቤት የራሱን ተልዕኮ ወስዶ ስራ እየሰራ ነው። የህዝቡን ከዕለት ተዕለትና የንግዱን እንቅስቃሴ ለማሳለጥ የመሰረተ ልማት ስራዎች ተጠናክረው እንደሚቀጥሉ ኃላፊው አብራርተዋል። በተለይ ከመሰረተ ልማት ጋር ተያይዞ ከህዝብ ተደራሽነት ጋር ተያይዞም ቢሆን እንግዲህ በተለይ ከገንዳዋ አብርሃ ጅራ ጎንደር ያለው መንገድ በህዝብ ተሳትፎ ባለሀብቶቻችን ባሳተፈ መንገድ የጥገና ስራ እንዲሰራ ተደርጓል ማለት ነው። አሁን ላይ ኦን ሆኖ አገልግሎት እየሰጠ ነው። ቀጣይ በሚሰሩ ስራዎች አመራሩ ቁርጠኛ ሆኖ ታች ድረስ በመውረድ ሰፊ ስራዎችን ማከናወን እንዳለበት በውይይቱ መድረኩ ተገልጿል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።